ቀን ቀን ከአባቱ ጋር ከተማ እናጸዳለን ይላሉ። ማታ ማታ እየተማከሩ ሀገር ይበክላሉ። ፈጽሞ እኮ የማላቅቅ ሰው እየሆንክብኝ ነው። ራስን ፈትሽ። አዎ ማንም ሰው ቢጠይቅሽ እንዳትሰጪ። ጄኔራሉም ቢሆን ተቀበል። እንግዲህ የለም ተቀበል። የጄኔራል ሩብሳን ልጅማ ይህንን መስዋዕትነት መክፈል አያቅተውም። ነፍሰ ሳሙናቀም እዚህ ቤት ጉድ አለ እኮ ነው ያለችው። በፈጣሪ ፊት የገባነውን ቃል አላጠፍክም አለ። እውነቴን እኮ ነው። ምን ሰራላችሁ? ይልቅኛ አንተ ሆነና አንተ ምን ታረጋለህ? ወይል እሷን ልጠይቃት መጥቼ ማለት ታሪኩ ብዙ ነው። በኋላ እነግርሻለሁ። የእውነቴን ነው። እሺ አሁን ንገሩኝ፣ ምን ልታደርጉ መጣችሁ? እኔ ነኝ ሀምብሪን ይዣት የመጣሁት። ማለት ሰርቬ የምሰራው ስራ ነበረ እና ሀምብሪ እንድታግዘኝ ይዣት መጣሁ። የኔ ያልበቃ ብሎሽ ሀምሪን ታስቸግሪያታለሽ? ኧረ አላስቸገርኳትም። እና አላ በቃ ዝም ብላ እንደጃኑ ማለት እንድታጅበኝ ነበር። ትቀልጃለሽ አይደል? ኧረ አልቀለድኩም። የምታካብደው ነው። ታካብዳለህ? እሜ ሌሊቱን ሙሉ ስትጨነቅ አድራ በጧት ደውላልኝ ነበር። ትንሽ አታስቢም? ናቢ ስለሆነው ነገር ነው ያስረዳሃለሁ። ሀምሪ ብዙ የማታውቂው ነገር አለ። ሌሊቱን ሙሉ ስትጋት አድራለች። ትምህርቷን በተወካይ ስታሰራ ዝም ትያታለሽ። በቃ ስለሆነው ነገር ነው ያስረዳለሁ አልኩህ አይደል? አሁን ስለሷ ማውራቱን እንተውና አንተ ግን እዚህ ምን እያደረክ ነበር? መድኃኒት የሚገዛላት እየለመነች ነበር እና ተመልሰን ሕክምና እንድታገኝ ያደረግን። እና ቤቷ እንዴት አወቅከው? ዶክተሯ ሕክምናን ስጨርስ ወደ ቤተሰቦቿ እንድታደርስ ነገርኳት። ስልኬን ሰጥቻት ነበር። እሷን የደወለችልኝ። You are kind እኮ። እንዴት ነው ነገሩ? የማዘርን ገዝታው ስላስለቀቅላችሁ እንዴ? በቃ እንሂድ። ቤኪ ምንድን ነው የተፈጠረው? ምን ብሎሽ ነው ቤኪ? ንገሪኝ። ፋይልሽ ቤት ነው ያለው ብሎ አባረረ። ምን እንደማደርግ አላውቅም። በአጭር ጊዜ ቀጠሮ ውስጥ እውነት ለመነጋገር ፈቃደኛ ሆነ መምጣት በጣም አመሰግናለሁ። ያው ለስራ በጣም አስፈላጊ ነው ስለተባልኩ ነው የመጣሁት። ራት እየበላን ብናወራ ደስ ይለኝ ነበር ግን አይ ችግር የለም። ለምን ነበር የፈለከኝ? ይሄ ከሀምራይት ጋር ስላላችሁ ትንሽ አለመግባባት እንድናወራ ፈልጌ ነበር። አለመግባባት? ይሄ ልታስፈራሩ ልታጨናንቋት የምትሞክሩት ነገር ውጤት እንደማያመጣ ልነግርህ። ምን እያደረክ ነው ተፈሪ? ወይ ስራውን የማትፈልገው ከሆነ ለምንድን ነው ሌላ ጠበቃ ጋር ማትልካት? ምንድን ነው ሰው እንደዚህ ማጉላላት? አዎ ትረሳታለህ።
ይልቁኑ እኔ እናንተ ወተን ከረምቡ ላይ እየጮህን የራሳችንን ኬዝ እንነጋገር። እኮ በጣም ትልቅ ብልግና ነው። ፎርጌት አልኩህ እኮ ማለት እሷ ለቅሶ ይሰማል። በጣም ነው ማዝነው። ቤኪ ምን ያህል የቅርብ ጓደኛ እንደሆነች ታውቃለህ? አትሊስት እሷን ባታከብር እንኳን ለኔ ብለህ በስነ ስርዓት አታናግራትም? አንተ እኮ የዚህን ስራ ባህሪ ስለማታውቀው ፊት ከሰጣቸው ወረቀታቸውን እስከሚያገኙ ድረስ ጭንቅላትህን ነው የሚያዞሩ። ከሞን ተፈሪ ታዲያ ያለውን ነገር ማስረዳት ነው። ፕሊዝ ሄልፕ ሄር። I will. በቃ don't worry about her. I'll take care of that. Okay? I promise you. አሁን ወደ አንተ ጉዳይ ወደ መጣበት ጉዳይ ነው። I have a good news for you. እያወራ ያለው ነገር ምንም ሊገባኝ አልቻለም። ይሄ እንደ ቀሽም ቡድን ጊዜ መፍጀት ምን ያደርግልናል? እኛ እኮ ጥሩ ፕሮፖዛል ነው ያቀረብንላት። ግን ከዛሬ ጀምሮ ምንም አይነት ፕሮፖዛል እኔ ሳላውቀው እሷ ገዛችሁ መሄድ አትችሉም። እያስፈራራኝ ነው እንዴ? አይደለም፣ መሬት ላይ ያለው እውነት ነው እየነገርኩ ያለሁት። ባይሆን ልታመሰግነኝ ነበር የሚገባ። አምራይት እንደዚህ ነው ያልከት አይደል? እሺ በሩን ክፈትልኝ። ከፍትልሃለሁ። መሬቱን ከፈለከው በእርግጠኝነት የምነግርህ ነገር እኔ ላስጨርስልህ እችላለሁ። ያለበዚያ ማስፈራራት፣ መጨቃጨቅ ምንም ፋይዳ ያመጣል። ተግባባል? ምንድነው ከኔ የምትፈልገው? ዳይቀጥል የምትፈርምላትን እንጃኝ ይችላል። እውነትን ኦፍ ኮርስ ምን ነው አገኝ ብለህ ፈርተህ ነበር? ነው ሳይሆን በዚህ ፍጥነት ይሆናል ብዬ አልጠበቅኩም ነበር። ሰውዬው እኮ እኔ በዚህ ከተማ ወረቀቱን ይዞ የሚንደላቀቀውን ሀበሻ በሙሉ ቴኬር ያደረኩ መሆን እንዳትረሳ። ይገርማል። በጣም በምፈልገው ሰዓት የደረስክልኝ። That's how I roll. Actually, I got 2. ሁለት ነው ያገኘሁት። እያስፈራራኝ ነው? አይደለም፣ እየነገርኩ ነው። ብዙ ሳደክም ወደ መፍትሄው ላስጠጋ ብዬ ነው። እሺ ቀጥል። መቼም በአንድ ሀገር ላይ ሁለት ንጉስ መንገስ እንደማይችል አንተ ልትረዳ አልችልም። ምን ለማለት ፈልገህ ነው? ስም አትፍሰስ። ይልቅ ወደ ቢሮ በፍጥነትና በዝርዝር ሁሉ ነገር ልንገርህ። እሺ እመጣለሁ። ረታሬ አለመታወቅ ናብዬ በጣም ነው ደስ ያለኝ። ስንት ብር ነው ግን የሰጣቸው? አይ ያን ያህል ብዙ ገንዘብ አይደለም። ለአንሲ የትምህርት ቤትና የተወሰነ ለመድኃኒት የሚሆኑ ብሮች ናቸው። ታውቃለህ፣ ይሄኛውን ናቢ ነበር የናፈኩት። አልገባኝም። ገና ያልፈታኋቸው ብዙ እንቆቅልሾች አሉኝ። በሂደት እነግርሃለሁ። አምሪ፣ የምን እንቆቅልሽ ነው? ሰሞኑን በጣም ግራ እያጋባሽ ነው። ምንድን ነው? ትንሽ ጊዜ ስጠኝ ናቢ። ተነስተህ መቼም ለሌላ ጊዜ ሐምራዊት አለመኖሯን ሳታረጋግጥ እንደዚህ ዘብ ብላ አትገባም አይደል? ራስ አይደል የጠርተኝ የመጣሁት? እሱን አውቃለሁ። ግን ዛሬ ገባህ ማለት ሌላ ጊዜ እንደዚህ ጥልቅ ትላለህ ማለት አይደለም። እሱን ላስጠነቅቅ ነው። እሺ፣ እሱ ያሳስብ። በጣም ጥሩ። ለማንኛውም የመጀመሪያው ጉዳይ
የምትገዙት ቦታ የአምራይት መሆኑን ጄኔራል በፍጹም ማወቅ እንደሌለባቸው ልነግርህ ነው። እንዴት? ለምንድን ነው ማወቃቸው ያልተፈለገው? ምክንያቱ ይቆይክ። ግን ልነግርህ የምፈልገው እሳቸው አወቁ ማለት ቦታውን የማግኘት ቻንሳችሁ ዜሮ ገባ ማለት ነው። ሁለተኛው ጉዳይ እኔ የምልህ ሐምራዊት የናቢ ፍቅረኛ መሆኗን ታውቃለህ? ምን? ፍቅረኛው ነች። ስለዚህ ሁለቱ አብረው እያሉ ቦታውን በምንም ተአምር ትሸጥልኛለች ብለህ እንዳታስብ። እንዴት ማለት? ለምን? ፖይንት እሱ ነው። አየህ ናቢ ከሐምራዊት በላይ ይህን የማረድ ፕሮጀክት እጅግ በጣም አጥብቆ ነው የሚደግፈው። ስለዚህ ናቢን ከጨዋታ ውጪ የማስወጣት ሙሉ ግዴታ ያንተ ይሆናል። መቼም ይህን የሚያክል ትልቅ ኢንዱስትሪ የምታስተዳድር ሰውዬ እቺ ጥቂት ነገር ታቅታለች ብዬ አላስብም። ሶስተኛውና ዋናው ጉዳይ ውሉን ተዋውላችሁ ክፍያ ስትፈጽሙ ለሐምራዊት ፍራንክ ስታስገባ ለእኔ 5 ሚሊዮን ብር ታስገባለህ። ለምን? ምን ነው በዛ? ሐምራዊት መጣች! ሐምራዊት መጣች! ለዛም ሀገር ቤት ድረስ መሄድ የለብንም። ሁለቱም እዚህ ነው ያሉት። አቤት ፕሮግራም የሚፈቀድ ቢሆን ሁለቱንም ድሬል አሪፍ ቢዝነስ ነበር መስራት። ትቀልዳለህ አይደል? አም ዴድ ሲሪየስ። አንደኛው 50 ሺህ ልትከፍል ተስማምታለች። የ25 ሺህ ስትፈርምላት ትሰጣለች። ሌላው ደግሞ ወረቀቷን ስታገኝ ታገኛለህ ማለት ነው። በጣም እየደበረኝ የማደርገው ነገር ነው፣ ግን ምንም ምርጫ የለኝም። ቴክ ኢት ኢዚ ብሮ። አሁን 15 ሺህ እጅ ይገባል። 15 ሺህ ወይስ 25 ሺህ? ለእኔ በጦጣ ፍራንክ ልትከፍለኝ ነበር እንዲያሰብከው። 10 ሺውን አስቀርም 15 እሰጥሃለሁ። ከመሆን ተፈሪ ምን አለ እኔ 10 ሺውን መጨረሻ ላይ ብሩ ጉዳዩ ሲያልቅ ብሰጥህ? ኖ እኔ ጋር እንደዚህ አይነት ነገር አይሰራም። እኔ እኮ አሁን ገንዘቡ በጣም ስላስፈለገኝ ነው እንደዚህ አይነት ውስብስብ የሆነ ጉዳይ ውስጥ የምገባው። Business is business, bro. Hey, Al. ምንድን ነው? ምን ሆነሃል? በእኔ የተነሳ ተጣላችሁ እንዴ? ባለጌ የሆነ ሰውዬ
ፍቅረኛሽ በጣም ብሪሊየንት የሆነ ሰው ነው አይደል? ጀነራሉ እንኳን እዚህ ወንጀል ውስጥ ቢኖሩበት እና ቢፈጽሙ አይኖርበትም ያልኩህ ለዚህ ነው። አሁን ገባ? ናቢ እኮ እዛ የሄደው ለልጅቷ ለትምህርት ቤትና ለመድኃኒት መግዣ ሊሰጣት ነው። ሀምራይት ቢዝነስ ማኔጅመንት ላይ ቢዝነስማኖች ተቀናቃኞቻቸው የሚያደርሱባቸውን ጉዳት ቀድመው በማስላት እንዴት መከላከል እንደሚችሉ ስትራቴጂውን ይመስለኛል ተመረሻል። ተምሬያለሁ፣ ግን ከዚህ ነገር ጋር ምን አገናኘው? ብሪሊየንት ነው ያልኩሽ ለዚህ ነው። ከአባቱ ፋብሪካ የሚወጣው ብክለት ማህበረሰብ ውስጥ እያደረሰ ያለውን ጉዳት ቀድሞ ስለሚያውቅ ህብረተሰብ ውስጥ ዘልቆ ገብቶ ራሱን እንደ አዳኝ እያስተዋወቀ ነው። ምን? ኦፍ ኮርስ እቺ ክላሲካል የሆነች ቅድመ ስትራቴጂ ናት። ምክንያቱም ያንቺ ፍቅረኛ አሁን ህፃናቱን የሚያሳክም ልጆቻቸውን የሚያስተምር ስለሆነ ኦልሬዲ መውጫውን አስተካክሏል። ማምለጫውን እኮ አዘጋጅቷል። ይሄ ፈጽሞ ሊሆን አይችልም። ምራዊት too good to be true ይባላል። ሰማሽ? ያንቺ ፍቅረኛ አሁን ምንም አይነት የህግ ጥያቄ ቢመጣ በታች እርከን ያሉ ሰራተኞቹን አስጠይቆ እሱ ነፃና ነፃ አውጪ ሆኖ ይቀመጣል። ፔሬድ። በቃ ሶሪ አልኩህ እኮ እሱን እርሳው። ይልቅ አንተ አሁን የጋብቻ አፕሊኬሽን ፎርሙን ቶሎ ሙላልኝ። ስማ፣ አሁን የደወልኩት ስለ እኔ ጉዳይ ለማውራት አይደለም፣ ስለ ቤኪ ጉዳይ ነው። የፈለግከውን ያህል ቢዚ ነኝ ምን ብትል በፍጹም አልሰማህም። ዛሬውኑ እንዴ! ካልሆነ መገናኘት ካልቻልክ ለምንድን ነው በዙም ማታነጋግራት? በቃ አሁን አፕሊኬሽኑን ልክላታለሁ፣ ሊንኩን ልክላታለሁ፣ ንገራት። ምን አይነቷ አኞ ነገር ነች! አይነቷ አኞ ነገር ነች! ያደረ ቆሎ ቆይ ነው የምለው። ለምንድን ነው 30 ጊዜ ካላናገርኩ ብለሽ የምትይው? የፍርድ ቤት ቀጠሮች ገና ነው አይደል? ማለት አልተቀበልሽም? አውቃለሁ። ምንም ስለሰራህልኝ ክስ ግን የማውቀው ነገር የለኝም። ቆይ ጠበቃው እኔ ነኝ ወይስ አንቺ? ሲጀመር እኔ ጋ የመጣሽው ከተማ ውስጥ ወረቀቱን ይዞ የሚፋንነው አበሻ በሙሉ ወረቀቱን ያስገኘሁለት እኔ መሆኑን አውቀሽ የመጣሽ መስሎኝ። ቀድሜ መዘጋጀት ያለብኝን ነገር እንድንነጋገር ብዬ ነው የማስቸግርህ። አቦ በቃሽ። አይ እኔ በጣም ቢዚ ነኝ፣ ብዙ የፍርድ ቤት ኬዞች አሉብኝ። እኔ አንቺ በዚህ ቤቢሲት የማደርግበት ትርፍ ሰዓት የለኝም። ምን አለበት ያለብኝን ጭንቀት ትረዳ? ይሄ እኮ የህይወት ጉዳይ ነው። አቦ ሴትዮ ይገባሻል? አይ ዲስ ኢዝ ኖርዝ አሜሪካ። እያንዳንዷ ሰዓት እኮ ገንዘብ ነች። እዚህ ከኔ ጋር ኢንፐርሰን ሆነ ኦንላይን ጊዜ ለማሳለፍ የምትፈልግ ከሆነ $150 በሰዓት መክፈል ይገባሻል። ኢዝ ዛት ዋት ዩ ዋንት? ክፍያውንማ $3000 ከፍዬ የለ እንዴ? What the hell are you talking about? እሱ ፕሮሰስሽን ለመጀመር የከፈልሽው ቀብድ ነው እንጂ ስትረስ በያዝሽ ቁጥር እኔ ጋር መጥተሽ የምታራግፊበት ላይሰንስ ጋር ወጣሽ መሰለሽ እንዴ? ምን አይነት ማለት በእናታችሁ። ኤኒዌይስ አሁን ስልክ መጥቶብኛል። እዛ ስትረስ ሌላ ቦታ አራግፊ። ፊፊ፣ አንቺ ፊፊ ተነሽና ወደ ቤት ግቢ፣ መሄድ አለብኝ። ኡፍ ናቢ፣ ተነሽ። በስመ አብ፣ ምን ከመሰለ ህልም ላይ እንደቀሰቀስከኝ ብታይ። ጭራሽ ጥሩ። ተነሽና ግቢ። ምን አለበት ቢያንስ የማስታወቂያ ሰዓት እስኪደርስ ብጠብቅ። አሁን አይደገምም እኮ። ምኑ ነው የማይደገመው? ህልሜ ነው። ኧረ በስመ አብ።
ገብታ ተኝታለች። ከማን ጋር ነው የመጣችው? ከናቢ ጋር ነው የመጣችው። ምን? እኔ እንጃ። እኔ ሆዴ ፈርቷል በጣም። እሱ ላይ ምንም ያየሽው ለውጥ የለም? እንዴት ባለፈው የሆንኩትን እያስታወስኩ እንዴት በሙሉ አይኔ ሊየው። ብቻ በሷ ባህሪ በጣም እንደተበሳጨ ነው የነገረኝ። ሞና ከሚሆነው ነገር ይልቅ በምታስቢው ነገር ልትሞች ነው። እኔ ስገባ አወራታለሁ። ራስሽን ጠብቂ። እሺ። ማሪቱ አቤት እትዬ ጠሩ? አዎ ነኝ። አስቸገረውት እንዴ? አይ ሂጂና ሲኑራዲን ጡጦ አምጣ ብዬዋለሁ። ማካቱ ሄደ ካመጣ ይዘሽ ነው። እሺ ቶሎ በይ። ለዚህ ለጎረምሳ ጫፉን እንቀይርለት ሉንጮ ግን ምንም አይነት የህመም ስሜት አይሰማም አይደል? በፍጹም። መገጣጠሚያ አካባቢ የመያዝ ወይም የመቆለፍ ስሜት አይለኝም። የሆነ ድምፅ ነገርስ? አይ በፍጹም እንደዛ አይነት ስሜት የለኝም። ኦኬ። ኤክስሬው ምንም አይነት ፍራክቸር ስለማያሳይ ሌላ ሲምፕተሞችም ስለሌሉብህ ጓደኛህ እንዳለው ብረት መግፋትህን መቀጠል ነው እንግዲህ። ባይዘው ለሻይ ልወጣ ነበረ። You can join me. Okay. ምን ነው በጊዜ? ደህና መሸህ አባዬ? እኔ በጣም ደህና ነኝ። ሞቅ ብሎሽ መጣሽ? ምን ሞቀት አለ ብለህ ነው? ሀገሩ ሁሉ አቀዝቃዥ ብቻ ሆኗል። ሄሉት ወይ? ኧረ አባ በጣም ረፍዶብኛል። ለምን ነው የረፈደብሽ? ናቢ ህልሜን ልብ አንጠልጣይ ቦታ ላይ ነው ያቋረጠ። ቀጣዩ ምዕራፍ ይጠብቀኛል። ምንድን ነው የምትዘባርቂው? ነይ ቁጭ ብያለሁ፣ ቁጭ በይ። ኧረ አባ ምንድን ነው እየሆንሽ ያለሽው? ንገሪኝ እንጂ። እናትሽ እንዴት እንደበጠበች ሰምቻለሁ። የሆንሽው ወይ የሰማሽው ነገር ካለ አሁኑን እንድንነጋገርበት ፈልጋለሁ። ኧረ እኔ ምንም አልሆንኩም። ምንም የሰማሽው ነገር የለም? ስለምኑ? ስለምን እንደሆነማ የምታውቂ አንቺ ነሽ። ግን ይሄ መጠጥ ነገር ትንሽ የበዛ አልመሰለሽም? መልሽልኝ እንጂ። ጥሩ። ከነገ ጀምሮ ለአንድ ሳምንት ከዚህ ቤት መውጣት አይቻልም። አዎ፣ የትም ንቅንቅ ማለታችን። እንደዚህ ማለት ልትለኝ አትችልም። ምን? እዚህ ቤት ውስጥ አንድም ሰው እኔን ለመናገር የሚያስችል ሞራል የለውም። አንድም ሰው የለም።
ማን ይሁን ትልቅ ሰው ማን ይሁን ትልቅ ሰው ማን ይሁን ትልቅ ሰው ያንዱ ቤት ሲጎድል አንዱ የተረፈው ክፉና በጎውን ዘመን ሲያሳልፈው ክፉና በጎውን ዘመን ሲያሳልፈው ብናገር አፈኛ ባለጌ ይሉኛል ልቻለው በሆዴ ቢቀር ይሻለኛል ልቻለው በሆዴ ቢቀር ይሻለኛል ያስደንግጥህ Scare the hell out of me. Who the hell are you? That was quite impressive. You should really consider a career change. Excuse me? I have a proposal for you. I need some information from you. Once you provide that, this cash will be yours. What kind of information are we talking about? It's about Elmo. Who are you again? That's immaterial. I can't give you any information about my clients, man. Look, let's not waste any more time here, okay? That's half the cash. Once the information is verified, you'll receive the second half of the cash. We already know that's more than you make annually. This will be a breach of privacy. Listen, we both know I'd eventually get the information. The only reason why I'm offering you this much money is because I don't want to waste any time. This could open up a lot of opportunities for you down the road. Do we have a deal or not? Good. ትንሽ ታገሰኝ ስላልሽኝ ልጫንሽ አልፈልግም። ግን የሚወዱትን ሰው ሲጨነቅ እንደማየት ምንም የሚያስጨንቅ ነገር እንደሌለ ታውቂያለሽ አይደል? ምንድን ነው የቆምከው? ናቢ መሄድ እንችላለን? ይቅርታ አድርጊልኝና የምትፈልጊውን ነገር በሙሉ እነግርሻለሁ። ናቢ ከምር ነው? አላደረግከው? በማየሙት አላደረኩትም በለኝ። ውሸት ነው በለኝ በእናት አምሪ። ምን ነው ውሸት ነው የምልሽ? ምን ሆነሻል? እንሂድ ናቢ። እሺ አንድ ነገር ፒክ አድርጌ ልምጣና ስለተጫንኩሽ ይቅርታ። ቆይ ምን ሆና ነው ሳዳ ስልኳን የማታነሳው?